በህይወታችሁ ፈጽሞ ልትረሱት የማይገባ አንድ የሰው ልጅ ስነ ልቦናዊ እውነት ልንገራችሁ። በዓለም ላይ ትልቁና መራራው ክህደትና ጉዳት የሚደርስባችሁ ከጠላታችሁ ወይም ከሩቅ ሰው ሳይሆን በገዛ እጃችሁ ከረዳችሁት፣ ትልቅ ውለታ ከዋላችሁለትና ከልብ ካመናችሁት ሰው ነው። በዚህ ቪዲዮ ሰዎች ለምን የረዷቸውን ሰዎች በተደጋጋሚ እንደሚጎዱና ይህ አሰቃቂ ወጥመድ ሲገጥማችሁ ውስጣዊ ክብራችሁንና ኃይላችሁን ለመጠበቅ ማድረግ ያለባችሁን 8 የተለዩ ሳይንሳዊና ጠንካራ ስነልቦናዊ መልሶችን እነግራችኋለሁ። ከዚህ ቪዲዮ በኋላ ማንን መርዳት እንዳለባችሁና ማንን መርዳት እንደሌለባችሁ እንዲሁም ደግሞ እንዴት አድርጋችሁ ለደግነታችሁ ገደብ ማበጀት እንዳለባችሁ በሚገባ ትገነዘባላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን ቱ ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። አሁን ቀጥታ ወደ ጉዳያችን እንግባ። ብዙ ጊዜ ሰዎች ምን ይላሉ? ባጎረስኩ እጄን ተነከስኩ። በህይወታችን ውስጥ ብዙ ጊዜ ከምናስተውላቸው ነገሮች ውስጥ አንደኛውና ዋነኛው በረዳናቸው፣ ባገዝናቸው፣ ከጎናቸው በቆምንላቸው ሰዎች መጎዳት። እነዚህ ሰዎች ወዳጄ ናቸው ብለን ስናስብ እነሱ ግን እንደ ጠላት አክት ሲያደርጉ እንመለከታለን። እንደዚህ አይነት ሁኔታ አጋጥሟችሁ ከሆነ ለምንድን ነው ሰዎች ብዙ ጊዜ በረዷቸው ሰዎች የሚጎዱት? ለምንድን ነው ሰዎች ብዙ ጊዜ ሸክማቸውን ባራገፉላቸው ሰዎች ምክንያት ብዙ ሸክምና ብዙ ስቃይ ውስጥ የሚገቡት? ይሄ ነገር የሚፈጠረው ሁን ተብሎ ላይሆን ይችላል። ጀስት በብዙ ምክንያቶች እንደዚህ ነገሮች ሊፈጠሩ ይችላሉ። አንደኛ የዛ ሰው ወይም የረዳችሁት ሰው ማንነት የተለየ ማንነት ከሆነ፣ ወይ እሱ ከናንተ ያነሰ ሰው እንደሆነ ወይም እሱ ከናንተ የበታች እንደሆነ እንዲሰማው የማይፈልግ ሰው ሊሆን ይችላል። ያ ሰው ሁን ብሎ እናንተን ለመጣል ብዙ ነገሮችን ያደርጋል። የእናንተን ውለታ ከመቁጠር ይልቅ ለእናንተ ውድቀትና ለእናንተ ህመም፣ ለእናንተ ስቃይ ቀጠሮ ያበጃል። በጥልቅ ይመራመራል፣ ያስባል። እንዴት ነው እነሱን መጣል የምችለው? እንዴት ነው እነሱን ጥዬ ማለፍ የምችለው? እንዴት ነው ከነሱ የተሻለ ህይወት መኖር የምችለው? አንዳንድ ሰዎች በሚያስገርም ሁኔታ የሰዎች ውድቀት የነሱ ስኬት ይመስላቸዋል። የሰዎች ህመምና ስቃይ የነሱ ፈውስና ደስታ ይመስላቸዋል። በእንደዚህ አይነት አመለካከት ውስጥ የምትኖሩ ሰዎች ካላችሁ አሁኑኑ ይህንን አመለካከት ማትቀይሩ ከሆነ የምትወድቁት አወዳደቅ እጅግ በጣም የከፋና አሰቃቂ ይሆናል። ሰዎች ደግ እንኳን ቢያደርጉላችሁ፣ ሰዎች መርጠው ፈልገው ለእናንተ ጥሩ ነገር እንኳን ቢያደርጉላችሁ፣ እናንተ ግን ምንም ማድረግ ባትችሉ እንኳን እነዛን ሰዎች በፍጹም መጉዳት የለባችሁ። ብዙ ጊዜ ሰዎች አይናቸው በምቀኝነት ይታወራል፣ በቅናት ይታወራል። ስለተደረገላቸው ነገር ከማሰብ ይልቅ ያ ያደረገላቸው ሰው እነሱን ለመቆጣጠር አስቦ እንዳደረገው ይሰማቸዋል። ያንን ያስባሉ። በዛ ምክንያት ያንን ሰው ይጎዱታል። ስለዚህ እንደዚህ አይነት ሁኔታ ውስጥ ከወደቃችሁ ምን ማድረግ እንዳለባችሁ ወይም ይሄ አስከፊ የሆነ ወጥመድ ሲገጥማችሁ ውስጣዊ ክብራችሁንና ኃይላችሁን ለመጠበቅ ብላችሁ የግድ ማድረግ ያለባችሁን 8 ነገሮች እነግራችኋለሁ። የመጀመሪያው የረዳችሁት ሰው ሲጎዳችሁ ማድረግ ያለባችሁ ነገር የስሜት ኢንቨስትመንትን ወደ ዜሮ ማውረድ ነው። ኢንፎርሲንግ ኢሞሽናል ዲኢንቨስትመንት። ያ ስትረዱት እሱ ግን በምላሹ ጉዳት ያደረሰባችሁ ሰው እናንተን መቆጣጠር እንደማይችል ወይም ያ እሱ ሲያደርግባችሁ የነበረው ነገር ወይም ያ እሱ ሲያደርስባችሁ የነበረው በደልና ጉዳት እናንተ ላይ ምንም አይነት ስልጣን እንደሌለው የምታሳዩት ለዛ ሰው ስሜት አልባ በመሆን ነው። ለዛ ጉዳትና ለዛ ሰው ትኩረት ሰጣችሁት ማለት ያ ሰው ተቆጣጥሯችኋል ማለት ነው። ያ ሰው እንደፈለገው ያደርጋችኋል ማለት ነው። ምንም እንኳን እናንተ ብታግዙት፣ ምንም እንኳን እናንተ ከጎኑ ብትቆሙ፣ ያ ሰው መርጦ ነው ያንን ጉዳት የሚያደርስባችሁ። ወስኖ ነው፣ ፈልጎ ነው ያንን ነገር የሚያደርግባችሁ። በምላሹ እናንተም የምትበሳጩ ከሆነ፣ በሚያደርገው ነገር የምትናደዱ ከሆነ፣ እሱን ለመጉዳት ድጋሚ የምትነሱ ከሆነ ከዛ ሰው በፍጹም አትሻሉ። ትልቁ በቀል የሚባለው ተሽሎ መገኘት ነው። ተሽላችሁ የምትገኙት ደግሞ ክፉ ሰው በመሆን አይደለም። ያ ሰው ረድታችሁት እሱ በምላሹ ክፋትን ስለመለሰላችሁ ብቻ እናንተም ክፉና ጨካኝ ሰው መሆን የለባችሁ። ብዙ ጊዜ በረዳችሁት ሰው የምትጎዱት በኤክስፔክቴሽናችሁ ምክንያት ነው። ከዛ ሰው የምትጠብቁት የሆነ ምላሽ አለ። በቃ እኔ ስላገዝኩት እሱም ሊያግዘኝ ይገባል፣ እኔ መልካም ነገር ስላደረግኩለት ወይም እኔ ስራ ስላስቀጠርኩት ወይም እኔ በስሬ ቀጥሬ ስላሰራሁት እሱም የሆነ ሌላ ውለታ ሊውልልኝ ይገባል ብላችሁ ነው የምታስቡት። በእንደዚህ አይነት ሁኔታ
እናንተ ደግ ልትባሉ ወይም ደግ ልትሆኑ አትችሉ። ከመባልም በላይ ደግሞ ይሄ የምታደርጉት ጥሩ ነገር መልሶ እናንተን ይጎዳችሁ። እንበልና አንድ ቢዝነስ ጀመራችሁ። እሱ ቢዝነስ ላይ ያ ቢዝነስ እንዲያድግላችሁ በተደጋጋሚ ኢንቨስት ታደርጉበታላችሁ። ነገር ግን ከጊዜያት በኋላ ያ ቢዝነስ ይከስራል። ልክ መክሰሩን እያወቃችሁ ድጋሚ ኢንቨስት ታደርጉበታላችሁ? በፍጹም አታደርጉት። ለምን? ኦልሬዲ ያ ቢዝነስ እንደሚከስር ገብቷችሁ። ከዛ ውስጥ ራሳችሁን ታወጣላችሁ ወይም ሌላ ቢዝነስ ትጀምራላችሁ። የስሜት ኢንቨስትመንትን ወደ ዜሮ ማውረድም ይሄ ነው። ያ ከዚህ በፊት ስትረዱት የነበረው ሰው ለእናንተ ምንም አይነት ትርጉም የሚሰጥ ነገር የማያደርግ ከሆነ፣ በተቃራኒው ደግሞ እየጎዳችሁና እየበደላችሁ ከሆነ፣ እያስጨነቃችሁ ሰላማችሁን እየነሳችሁ ከሆነ ለዛ ሰው ምንም አለማድረግ ትችላላችሁ። ያንን ሰው ለመጉዳት ከመሄድ ይልቅ ለዛ ሰው ምንም አለማድረግ፣ ግንኙነታችሁን ማቋረጥ፣ ያንን ሰው መተውና መርሳት ትችላላችሁ። ይህንን የምታደርጉት ለራሳችሁ ጤና፣ ለራሳችሁ ሰላምና ለራሳችሁ ፍቅር፣ ውስጣችሁ ላለው ፍቅርና መረጋጋት ብላችሁ። ሁለተኛውን እንመልከት። ሁለተኛው የረዳችሁት ሰው ሲጎዳችሁ ማድረግ ያለባችሁ ነገር የኖብለስ ሲንድረምን ማፍረስ ነው፣ ወይም ብሬኪንግ ዘ ኖብለስ ኦብሊግ ኤንድ ኮምፕሌክስ ሴቪየር ትራፕ። ሰዎችን ለምንድን ነው የምትረዱት? ሪሊ የእናንተ ማንነት ሰውን መርዳት ስለፈለገ ነው ወይስ ደግሞ ሰዎችን ለመቆጣጠር ነው የምትረዱት? አንዳንድ ጊዜ ምን ይፈጠራል? አንዳንድ ሰዎችን በቃ ከልባቸው ይረዳሉ፣ ያግዛሉ፣ ከጎናቸው ይቆማሉ፣ የሚያስፈልጋቸውን ነገር ያደርጉላቸዋል። ከዛ በኋላ የሆነ ስሜት ይሰማቸዋል። ይሄ ስሜት ምንድን ነው? ከኔ ውጭ ያ ሰው የለውም፣ እኔ ነኝ የማግዘው፣ እኔ ከሌለው የበታችነት ስሜት ወይም የብቸኝነት ስሜት ይሰማዋል ብሎ ያስባሉ። በዚህ ጊዜ እነዛ የሚረዱት ሰዎች ምን ይሰማቸዋል? ያ ሰው ሆን ብሎ ሊቆጣጠረው ወይም ለዝናው ብሎ እንደሚረዳቸው ይሰማቸዋል። ያኔ ከዚህ ቁጥጥር ለመውጣት መልሰው ሲረዳቸው የነበረውን ሰው ይጎዱታል። ለምን? ነፃነቱን ነው የሚፈልጉት እነዚህ ሰዎች። እዚህ ጋር የሚረዳው ሰው ጋርም ችግር አለ፣ የሚረዳው ሰው ጋርም ችግር አለ። ነገሮችን የምንረዳበት መንገድ የረዳንን ሰው እንድንጎዳው ወይም እንድናከብረው፣ ለሱ ቦታ እንድንሰጠው ሊያደርገን ይችላል። አንዳንድ ሰው ሆን ብሎ በእርዳታ ምክንያት የበላይነቱን ለማሳየት ይሞክራል። ሰዎችን በውለታ ለማሰር ይሞክራል። እንደዚህ ባደረገ ቁጥር እነዛ ሰዎች ያውቁበታል፣ በጊዜ ሂደት ያውቁበታል፣ ይረዱታል። ዘንድ ከዛ ውለታ ለማምለጥ ወይም ከዛ ሰው ቁጥጥር ለመውጣት የማያደርጉት ነገር የለም። እዚህ ጋር አንድ ምሳሌ እንውሰድ። እንበልና አንዲት ወፍ እየበረረች የሆነ አደጋ ደርሶባት ትወድቃለች። ከዛ እናንተ አንስታችሁ ታክሟታላችሁ። ከዛም መልሳ እንድትበር ታደርጋላችሁ። ከዛ በኋላ ያቺን ወፍ ቤት ውስጥ ዘግታችሁ ነው የምታስቀምጧት ወይስ ደግሞ በሩን ከፍታችሁ እንድትበር ነፃ ታደርጓታላችሁ? ነፃ ማታደርጓት ከሆነ የእናንተ እርዳታ ምንም ዋጋ የለው። እናንተ ነፃ ባታደርጓት እንኳን እሷ በምትፈልገው መንገድ ወይም ምንም ነገር አድርጋ ወደ ቀደመ ተፈጥሮዋ መመለሱ አይቀርም። ሰዎች ጋርም ይሄን ያለ የሆነን ሰው ልትረዱት ትችላላችሁ፣ ልታግዙት ትችላላችሁ። ነገር ግን በፍጹም ልትቆጣጠሩት አትችሉ። የምትቆጣጠሩት ከሆነ ወይም የረዳችሁት ልትቆጣጠሩትና ልታሰሩት፣ ልክ እንደ ባሪያ ልትገዙት ከሆነ ያ ሰው እናንተን አለመጉዳት አይችልም። ስለዚህ ለምን እንደምትረዱት ኢንቴንሽናችሁ ምን እንደሆነ መጀመሪያ አወቁ። ሰዎችን ለመቆጣጠርና የበላይነታችሁን ለማሳየት ከሆነ ሰውን የምትረዱት ራሳችሁን በተደጋጋሚ ጠይቁ። ይሄ የትም አያደርሳችሁ። ዝናችሁን ለማሳየት ከሆነ ወይም የገንዘብ አቅማችሁን፣ ፓወራችሁን፣ ስልጣናችሁን ለማሳየት ከሆነ ሰዎችን የምታግዙት የምትረዱት፣ እነዛ ሰዎች የሆነ ጊዜ አይታወቅም የሚያደርጉባችሁ ነገር። ደግነት ሁል ጊዜ በደግነት አይደለም የሚከፈላችሁ። ደግነት ሜቢ አንዳንድ ጊዜ በክፋት፣ በጥላቻ፣ በምቀኝነት ወይ በቅናት፣ በንቀት ሊከፈላችሁ ይችላል። ራሳችሁን ጠብቁ። ሶስተኛውን እንመልከት። ሶስተኛው የረዳችሁት ሰው ሲጎዳችሁ መጠቀም ያለባችሁ ወይም ማድረግ ያለባችሁ ነገር የበቀል ወጥመድን በዝምታ ማሸነፍ ነው፣ ወይም choosing strategic silence over revenge። አንድ ጊዜ የረዳችሁት ሰው በተደጋጋሚ እየጎዳችሁ ከሆነ ኦልሬዲ ጎድቷችኋል። ምንም ከሱ የምትጠብቁት ነገር የለም። ያንን ሰው ለመበቀል ተነሳችሁ ማለት ኦልሬዲ የእናንተ ማንነት ተቀይሯል ማለት። ያ ሰው ፈልጎም ሳይሆን ሳይፈልግ የእናንተን ማንነት አትራክት እያደረገው፣ ደግነታችሁን ትታችሁ ወደ ክፋት እንድትቀይሩ እያደረጋችሁ ነው። ስሜታችሁን እየተቆጣጠረው፣ ፈልጋችሁም ይሁን ሳትፈልጉት ያ ሰው እናንተ ላይ ስልጣን እንዳለው በተግባር እያሳያችሁት ነው። እንደዚህ የምታደርጉት ፈልጋችሁ ላይሆን ይችላል። ለምንድን ነው? አንድ የረዳችሁት ሰው ሲጎዳችሁ አእምሯችሁ ፋይት ኤንድ ፍላይት ሞድ ላይ ይሆናል። በቃ ራሳችሁን ለማዳን ነው የምታደርጉት ይህን ነገር። በዛን ሰዓት ራሳችሁን ማትቆጣጠሩ ከሆነ ወይም ራሳችሁ ላይ ስሜታችሁ ላይ ራሳችሁን ማትሾሙ ከሆነ በጣም ብዙ ነገሮች ይበላሻል። ያ ሰው ሁም ብሎ ሊሆን ይችላል ያንን ነገር ያንን ጉዳት የሚያደርስባችሁ እናንተ እንድትበቀሉት ሪስፖንድ እንድታደርጉ። ከዚህ በፊት ሰዎች በማያውቋችሁ መንገድ ሰዎችን ስትጎዱ፣ የሰዎችን ስም ስታጠፉ፣ ያንን ሰው የከፋ ወጥመድ ውስጥ ስትጥሉት ማየት ነው የሚፈልገው ያ ሰው። ያ ሰው እንደፈለገው የምታደርጉ ከሆነ የእናንተ ደግነት በሪቬንጅ ምክንያት ወይም በበቀል ምክንያት ይጠፋል። ሰዎች ለእናንተ ያላቸው ቦታ ኮምፕሊትሊ ይጠፋል። ያም ሰው የሚፈልገው ያንን ነው።
አሸናፊው እሱ ይሆናል ማለት ነው። ዘ አርት ኦፍ የሚለውን የሰንዙን መጽሐፍ የምታውቁት ከሆነ እዛ ላይ አንድ የተቀመጠ ነገር አለ። ትልቁ ድል ሳይዋጉ ማሸነፍ ነው ይላል። ሳትዋጉ እንዴት ነው የምታሸንፉት? በዝምታ ነው የምታሸንፉት። ዝም አላችሁ ማለት አልተጎዳችሁ ማለት አይደለም። ዝም አላችሁ ማለት እነዛ ሰዎች ከእናንተ የተሻሉ ናቸው ማለት አይደለም። ዝም አላችሁ ማለት እናንተ እነዛን ሰዎች መጉዳትና መጣል አቅቷችኋል ወይ አቅሙ የላችሁ ማለት አይደለም። ዝም አላችሁ ማለት እናንተ ከነዛ ሰዎች የተሻለ ጠንካራ ማንነትና ስብዕና አላችሁ ማለት ነው። ለምንድን ነው ኢግኖር የምታደርጉት? ራሳችሁን ለማስከበር ነው። አንዳንድ ነገሮች የእናንተን ትኩረት አይፈልጉም፣ የእናንተን ምላሽ አይፈልጉም፣ አይገባቸው። ጥሩ አድርጋችሁላቸው ክፋትን ለሚመልሱላችሁ ሰዎች የእናንተ መልስ፣ የእናንተ ንግግር አይገባቸውም፣ አይመጥናቸው። ይህንን የምታሳዩት በዝምታና በንቀት ነው። ያ ሰው የሚገባውም ከእናንተ ጋርም እንደማይወዳደር ሊረዳ የሚችለው መልስ ሳትሰጡት ስትቀሩ ነው። ብዙ ሰው ግን ይህንን ነገር ማድረግ አይችልም። ሲበሳጭ የሆነ ነገር ይናገራል ወይ የሆነ ነገር ያደርጋል። የረዳሁት ሰው ጎዳኝ ብሎ በተደጋጋሚ ያወራል። ይህ የሰው ማንነት ነው። እንግዲህ ምንም ማድረግ አንችል። የሰው ልጅ እናንተ የምታደርጉለትን ነገር ቢመልስላችሁ መልካም ነበር። ነገር ግን ሁሉም ሰው ያንን ነገር አያደርግም። ልክ እንደናንተ የእናንተን የሚመስል ልብ ያለው ሰው በጣም ጥቂት ነው። እንዲሁ ያለምንም ተነሳሽነት ወይም ደግሞ ያለምንም ፍላጎት ጥሩ የሚያደርጉ ሰዎች በጣም ውሱን ናቸው። ከነዛ ሰዎች ውስጥ እናንተ እንደሆናችሁ የሚሰማችሁ ከሆነ ደግሞ ልትኮሩ ነው የሚገባችሁ። ከኩራትም በላይ ደግሞ በራሳችሁ ልትደሰቱ ይገባል፣ በእያንዳንዱ በምታደርጓቸው ነገሮች። ለምን ሰዎች በጥሩነታችሁ ወይም በበጎነታችሁ በጎ ነገር ባይመልሱላችሁ እንኳን እግዚአብሔር አምላክ ከላይ በጣም ጥሩ የሚባለውን እናንተ የማትጠብቁትን ነገር ይመልስላችኋል። ባይዘዌ ሰው ውለታ ይረሳል። ከገደል አፋፍ ላይ ያዳናችሁት ሰው ሊረሳችሁ ይችላል። ከጦርነት መሃል ያወጣችሁት ሰው ሊረሳችሁ ይችላል። ውለታችሁ ላይቆጥረው ይችላል። ልክ እንደ ግዴታ ሊመለከተው ይችላል። ይህ ግን የእናንተ ችግር ሳይሆን የዛ ሰው ችግር ነው። የእናንተ ማንነት ደግነት ከሆነ ሰዎችን ማዳን ከሆነ ጎሄድ በዛው መቀጠል ነው ያለባችሁ። ሰዎች እናንተ የምታደርጉላቸውን ነገር እንደ ውለታ ቆጥረው ወይም እንደ ደግነት ተመልክተው እነሱም ምላሽ ካልሰጧችሁ እሱ የእናንተ ጉዳይ አይደለም። የእናንተ ጉዳይ የምትፈልጉትን ማንነት ሆናችሁ ለሰዎች መድረስ ባለባችሁ ደረጃ ለሰዎች መድረስ። አራተኛውን እንመልከት። አራተኛው የረዳችሁት ሰው ሲጎዳችሁ ማድረግ ያለባችሁ ነገር የምክንያታዊ ርኅራኄ ገደብ ማበጀት ነው፣ ወይም ሴቲንግ አፕ ራሽናል ኮምፓሽን ባውንደሪስ። የትኛውም ደግነት ገደብ አለው። የትኛውም መልካምነት፣ የትኛውም ጥሩነት ገደብ ያስፈልገዋል። አንድ ጋርደን ወይም አንድ የአትክልት ስፍራ አጥር ማይኖረው ከሆነ ባውንደሪ ማይኖረው ከሆነ ሰዎች ገብተው ይረግጡታል፣ እንስሳት ይበሉታል። ውበቱን መጠበቅ አይችልም። ሰው በአጭር ጊዜ ውስጥ ይጠፋል፣ ይበላሻል ማለት ነው። የእናንተም ሕይወት ከዚህ የተለየ አይደለም። ሁል ጊዜ ደግ የምትሆኑ ከሆነ ደግነታችሁም ገደብ ከሌለው ሰዎች በደግነታችሁ ምክንያት እየገቡ ሕይወታችሁን ያመሰካክሉታል። ጥሩ ስለሆናችሁ ብቻ እንደ ሞኝ ይቆጥሯችኋል። ለማን ደግ መሆን እንዳለባችሁና እንዴት ደግ መሆን እንዳለባችሁ ማንን መርዳትና ማንን መርዳት እንደሌለባችሁ ማታውቁ ከሆነ ሁሉም ሰው መጠቀሚያ ያደርጋችኋል። ሁሉም ሰው ልክ እንደ ሸንኮራ አገዳ አኝኮ ይተፋችኋል። በዚህ ምክንያት ነው ለደግነታችሁ፣ ለጥሩነታችሁ፣ ለመልካምነታችሁ ገደብ ማበጀት ያለባችሁ። ለማን ጥሩና ለማን ጥሩ መሆን እንደሌለባችሁ በግልጽ ማስቀመጥ ያለባችሁ። አንዳንድ ጊዜ ክፋትም ሊያስፈልግ ይችላል። አንዳንድ ሰዎች ደግነታችሁን አይረዱትም፣ መልካምነታችሁን፣ ጥሩነታችሁን አይረዱትም፣ አይገባቸውም። በዛን ጊዜ እነዚህ ሰዎች የሚረዱት ክፋታችሁን ነው ማለት ነው። የእናንተን ጭካኔ ነው የሚረዱት። ያለ ገደብ መርዳት በሳይንሱ ፓቶሎጂካል አልትሩይዝም ይባላል፣ ወይም ጎጂ ልግስና ማለት ነው። በእንደዚህ አይነት ሁኔታ ውስጥ የምታልፉ ከሆነ ያ ጎጂው ልግስናችሁ ስሜታችሁን፣ ክብራችሁን፣ ማንነታችሁን ያሳጣችኋል። አንዳንድ ጊዜ ሁል ጊዜ የሚያግዝን ሰው ሰዎች አይፈልጉትም፣ አይወዱትም። ያ እናንተ የምታደርጉት ነገር ውድ ነገር መሆን አለበት። ለማንም ሰው የሚደረግ ነገር መሆን የለበት። ለሚገባቸው ሰዎች ደግ ትሆናላችሁ፣ ለማይገባቸው ሰዎች ግን ደግ አይደላችሁ። ለሚገባቸው ሰዎች ጥሩ አዳማጭና ጊዜ ሰጪ፣ ትኩረት ሰጪ ትሆናላችሁ። ጊዜያችሁንና ትኩረታችሁን ቫልዩ ለማያደርጉ ሰዎች ግን ጊዜያችሁና ትኩረታችሁ እንደማይገባቸው በግልጽ ታሳያላችሁ። ህይወታችሁ እንዲመሰቃቀልም ጥሩ እንዲሆንም የምታደርጉት እናንተ ናችሁ። በደግነታቸው ምክንያት ህይወታቸው የሚመሰቃቀል በጣም ብዙ ሰዎች አሉ። የሚናቁ ሰዎች አሉ፣ የሚገፉ ሰዎች አሉ፣ ፎር ግራንትድ የሚቀመጡ ሰዎች አሉ፣ የትም አይሄዱም ተብለው የሚታሰቡ ሰዎች አሉ። ደግነታችሁ ግን ይህን ያህል ክብራችሁን እንዲያሳጣችሁ መፍቀድ የለባችሁ። when to say no, when to say yes, how to say no የሚል አንድ መጽሐፍ አለ። እዛ ላይ በዋናነት የተቀመጠው ነገር ምንድን ነው? ኖ ማለት ራሳችሁን የምታስጠብቁበት ትልቁና ዋነኛው መሳሪያችሁ ነው። ኖ ማለት ማትችሉ ከሆነ ራሳችሁን ማስጠበቅ አትችሉ፣ ክብራችሁን ማስጠበቅ አትችሉ። ለሁሉም ነገር እሺ የሚሉ ሰዎች የሰዎች ባሪያና መጠቀሚያ ናቸው። በህይወታችሁ ውስጥ ለሰዎች ከምታደርጉላቸው ነገር ይልቅ ቅድሚያ የምትሰጡት ትልቅ ነገር ሊኖር ይገባል። ያ ነገር ዓላማችሁ ሊሆን ይችላል። ያ ነገር ህልሜ ብላችሁ ያስቀመጣችሁት ነገር ሊሆን ይችላል። ያ ነገር
ቤተሰባችሁ ሊሆን ይችላል። ያ ነገር ስራችሁ ሊሆን ይችላል፣ እምነታችሁ ሊሆን ይችላል፣ ወይም ሃይማኖታችሁ ሊሆን ይችላል። ቅድሚያ የምትሰጡት ነገር ያስፈልጋችኋል። ይህን የምታደርጉት ሰዎች እንዲያከብሯችሁ ወይም ቦታ እንዲሰጧችሁ ብቻ አይደለም። የውስጥ ሰላማችሁን ለመጠበቅ ነው ይህንን የምታደርጉት። ለራሳችሁ ጠበቃ ሆናችሁ ለመቆም ነው ይህንን የምታደርጉት። ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አሁን አምስተኛውን እንመልከት። አምስተኛው የረዳችኋቸው ሰዎች ሲጎዷችሁ ማድረግ ያለባችሁ ነገር የዕዳ ስነ ልቦናዊ ጫናን ማቅለል ነው፣ ወይም alleviating the psychological debt burden። ሰዎች የእርዳታ ወይም የደግነት ዕዳ ሲኖርባቸው አእምሯቸው የጫና ሆርሞን ወይም የጭንቀት ሆርሞንን ያመነጫል። በዚህን ጊዜ ውስጣቸው ይጨነቃል፣ ይረበሻል። በቃ የዚህ ሰው ባለዕዳ ሆኛል፣ የዚህን ሰው ውለታ እንዴት ነው የምከፍለው፣ የዚህ ሰው ውለታ ከአቅሜ በላይ ነው ብለው መጨነቅ ይጀምራሉ። በዚህ ጭንቀታቸው ምክንያት ደግሞ ፎልስ ናሬቲቭ የሆነ ወይም የውሸት ትርክትን ይፈጥራሉ። በዚህ የውሸት ትርክት ውስጥ እሱ እኮ ያገዘኝ ለዝናው ብሎ ነው፣ እሱ እኮ ያገዘኝ ሊጠቀምብኝ አስቦ ነው፣ እሱ እኮ ከብዙ ሰዎች መካከል መርጦ እኔን ያገዘኝ ወይም እኔን የረዳኝ እኔ ጋር የተሻለ ነገር ወይም የሚወስደው ነገር ስላለ ነው ብለው ማሰብ ይጀምራሉ። በዚህ ፎልስ ናሬቲቭ ምክንያት ደግሞ ቀጥታ ምን ያደርጋሉ? ያንን ሰው መጉዳት ይጀምራሉ። ከዛ ሰው መራቅ ይጀምራል። ውስጣቸው የተፈጠረው የውሸት ዓለም ወይም የውሸት ትርክት ያንን ሰው እንደ ደግ ከመመልከት ይልቅ እንደ ክፉና እንደ ጨካኝ መመልከት ይጀምራል። በዚህ ምክንያት ያንን ሰው ለመጉዳት ይነሳል። እንደዚህ አይነት ሰዎች በህይወታችሁ ውስጥ የሚያጋጥሟችሁ ከሆነ በተቻላችሁ አቅም ውለታ እየዋላችሁላቸው እንደሆነ እንዲሰማችሁ አታድርጉ። የሰዎችን አመለካከትና እይታ መቀየር ባትችሉ እንኳን የራሳችሁን አመለካከትና እይታ መቀየር ትችላላችሁ። ሁሉም ሰው የሚጎዳችሁ ወይም ደግ ያደረጋችሁለት ሁሉ እናንተን ለመጋፈጥ የሚመጣው ወይም እናንተን ለመጣል የሚመጣው ሁም ብሎ አስቦበት ወይም አውቆ ላይሆን ይችላል። ይህንን ብቻ ካወቃችሁ ደግነታችሁን በሰዎች ምክንያት አታቆሙት። ጥሩ ያደረጋችሁለት ሰው ወይም ደግ ያደረጋችሁለት ሰው ሁሌም አያመሰግናችሁ። እንደውም አንዳንድ ጊዜ ይህንን ዕዳውን ለመቀነስ ሲል ሊጎዳችሁ ይችላል። ይህንን ከዚህ ዕዳ ወይም ከዚህ እስር ለመውጣት ሲል የእናንተን ስም ለማጥፋት ሊነሳ ይችላል። ለምን? ውለታው ከአቅሙ በላይ ነው። ለምን? በጣም ትልቅ ዕዳ እንደተሸከመ ይሰማዋል። ከሰዎች ጥሩ ነገር መጠበቃችሁን አቁሙ። ጥሩ ነገር አድርጉላቸው፣ ነገር ግን ያ ጥሩ ነገር ተመልሶ ይመጣል ብላችሁ ሙሉ በሙሉ 100% እርግጠኛ ሆናችሁ አትጠብቁ። ስድስተኛውን እንመልከት። ስድስተኛው የረዳችሁ ሰው ሲጎዳችሁ ማድረግ ያለባችሁ ነገር ማህበራዊ ኦዲት ማድረግ ነው፣ ወይም ኤክስኪዩቲንግ ሶሻል ኦዲት። በደግነታችሁ ምክንያት ምን መጥቶባችኋል? ምን አግኝታችኋል? ምን አጥታችኋል? ሰዎችን በመርዳታችሁ ምክንያት ሰዎች ለእናንተ ያላቸው አመለካከት ምን ያክል ተቀይሯል? ምን ያክል እየተከበራችሁ ነው? ምን ያክል እየተወደዳችሁ ነው? ምን ያክል ቦታ ተሰጥቷችኋል? ይህንን ጥያቄ ራሳችሁን ጠይቁ። የትኛውም ግንኙነት ሙቹዋል ቢሆን ይመረጣል። ወይም ደግሞ ሰጥታችሁ ምንም ምላሽ የማትጠብቁበት በጣም ጤናማና ሰላማዊ ግንኙነት መሆን ይኖርበታል። ሁል ጊዜ እናንተ ብቻ ሰጪ ከሆናችሁ አንድ ቀን የምትሰጡት ነገር ሊያልቅባችሁ ይችላል። ሁል ጊዜ እናንተ ሰዎችን የምትረዱ ከሆነ በዙሪያችሁ ያሉ ሰዎችን ሁል ጊዜ የምትረዱት እናንተ ብቻ ከሆናችሁ ኢቭን ለምን ቤተሰብ አይሆኑ? ለምን የቅርብ ሰዎች አይሆኑ? ሁል ጊዜ እናንተ ብቻ የምትረዷቸው ከሆነ የሆነ ጊዜ ብቻችሁን ባዷችሁን ትቀራላችሁ። ልግስና ገደብ ያስፈልገዋል የሚባለው ለዚህ ነው። ስልካችሁን ተመልከቱ። ስልካችሁ ውስጥ በጣም ብዙ አፕሊኬሽኖች አሉ። ሁሉም አፕሊኬሽኖች ግን እኩል ባትሪን አይበሉ፣ እኩል ፍጥነት የላቸው፣ እኩል ስልካችሁ እንዲፈጥን አያደርጉ። ባትሪያችሁን በተደጋጋሚ የሚበሉትን አፕሊኬሽኖች አንስታል ታደርጋላችሁ። የስልካችሁን ፍጥነት የሚጎዱትን አፕሊኬሽኖች ታጠፋላችሁ። ህይወትም እንደዚሁ ነች። የማህበራዊ ኦዲት እያደረጋችሁ በህይወታችሁ ውስጥ ለውጥ እንዳታመጡ፣ ወደፊት እንዳትሄዱ፣ ደስተኛና የተረጋጋ ህይወት እንዳትኖሩ የሚያደርጓችሁን እያንዳንዱን ነገሮች ከገመገማችሁ በኋላ ታስወግዳላችሁ። እንደዚህ ማታደርጉ ከሆነ ሁልጊዜ ሰጪ ትሆናላችሁ። ነገር ግን የሚሰጣችሁ ሰው የለም። እግዚአብሔር መስጠታችሁን ይመለከታል፣ ያያል፣ ልግስነታችሁን ያያል። ነገር ግን መጨረሻችሁ እንዲያምር ለማን መርዳት እንዳለባችሁና ማንን ማገዝ እንዳለባችሁ መጀመሪያ እወቁ። አንዳንድ ሰዎች ዝም ብለው መረዳት የሌለባቸውን ሰዎች ይረዳሉ። አቅም ያላቸው ራሳቸው መቆም የሚችሉ ሰዎችን ይረዳሉ፣ ያግዛሉ። በዛ ምትክ ግን ሌሎች የሚጠቅሟቸውን ሰዎች ወይም የነሱን እርዳታ ቫልዩ የሚያደርጉ ሰዎችን ቢያግዙ እነዛ ሰዎች ዘላለማቸውን እያስታወሷቸው ይኖራሉ። የነዛን ሰዎች ለውጥ በአጭር ጊዜ ውስጥ ይመለከታሉ። እነዛ ሰዎች እንኳን እነሱን ተመልሰው ሊጎዱ ይቅርና እነዛን የረዷቸውን ሰዎች ቀና ብለው ማያዩ በጣም ብዙ ሰዎች አሉ። እድሜ ልካቸውን እነሱን እያገለገሉ ለመኖር ፈቃደኛ የሆኑ በጣም ብዙ ሰዎች አሉ። ማንን መርዳት እንዳለባችሁና ማንን መርዳት እንደሌለባችሁ ማህበራዊ ኦዲት አድርጉ። አዳም ግራንት የተባለ አንድ ደራሲ ጊቭ ኤንድ ቴክ የሚባል የሚገርም መጽሐፍ አለው። እዛ ላይ ሰዎችን በሶስት ይከፍላቸዋል። የመጀመሪያዎቹ ጊቨርስ ወይም ሰጪዎች ይባላሉ።
ሁለተኛዎቹ ቴከርስ ወይም ተቀባዮች ይባላል። ሶስተኛዎቹ ማቸርስ ወይም ሚዛናዊ የሆኑ ሰዎች ይባላል። እነዚህ ቴከርስ የሚባሉ ሰዎች ከሆኑ በዙሪያችሁ ያሉት እነዚህን ሰዎች ተጠንቀቁ። እነዚህን ሰዎች በሚገባ ተጠንቀቁ። ከነዚህ ሰዎች ጋር ያላችሁን ግንኙነት ከቻላችሁ በአጭር ጊዜ ውስጥ ቆርጣችሁ አስወጡ። ጊቨርስ የሚባሉ ወይም እናንተ ከሆናችሁ ጊቨርስ የሆናችሁት መስጠታችሁ የእናንተ ማንነት መሆን አለበት። የሚሰጧችሁ ሰዎችን በዙሪያችሁ ካሉ እነሱን አፕሪሼት ማድረግ ይኖርባቸዋል። ሰዎችን መርዳት የእናንተ ማንነት ከሆነ ሰዎች የእናንተን እርዳታ ባለመቀበላቸው ወይም የሚገባችሁን መልስ አመሰግናለሁ እንኳን ባለማለታቸው ዲስከሬጅመንት ሊሰማችሁ አይገባ፣ ውስጣችሁ ሊሰበር አይገባ። በቃ ማንነታችሁን ተቀበሉት፣ በዛ መንገድ ተጓዙ። ከተቻላችሁ ግን በዙሪያችሁ ያሉ ሰዎች ማተርስ ወይም ሚዛናዊ የሆኑ ሰዎች መሆናቸውን እርግጠኛ ሁኑ። ሰባተኛው የረዳችኋቸው ሰዎች ሲጎዷችሁ ማድረግ ያለባችሁ ነገር ትኩረትን ወደ ስራ ስኬት ማዞር ነው። ራዲካል ሰልፍ ፎከስ ኤንድ ሰክሰስ። የረዳችኋቸው ሰዎች ያገዛችኋቸው ሰዎች ሲጎዷችሁ ኮምፕሊትሊ ለነሱ መልስ ለመስጠት መጋጋጥ፣ መጨናነቅ አይጠበቅባችሁ። ከዛ የሚበልጥ ትልቅ ስራ አለባችሁ። ትልቁ ስራችሁ ምንድን ነው? ስኬታችሁ፣ ውስጣዊ ሰላማችሁ፣ እረፍታችሁ ነው። በአንድ የቀስት ውርወራ ውድድር ውስጥ ያንን ውድድር ለማሸነፍ ከገባችሁ ዋና ትኩረታችሁ ምንድን ነው? መሬቱ ነው ወይስ እዛ አካባቢ የምትመለከቱት ጫካው ነው? እዛ አካባቢ የበቀሉት አታክልቶች ናቸው? አይደሉም። ፊት ለፊታችሁ የምታዩት ባለቀለም ክብ ነው የእናንተ ዋናው ትኩረት። እዛ ላይ ስታተኩሩ ያንን ክብ መምታት ትችላላችሁ። በህይወታችሁ ዋናው ትኩረታችሁ የሚጎዷችሁ ሰዎች አይደሉም። ክፉ የሚባሉ ሰዎች አይደሉም። ደግነታችሁን የማይቆጥሩ በጣም የወረዱ የሚባሉ ሰዎች አይደሉም። የእናንተ ትልቁ ዋናው ዓላማችሁ ስኬታችሁ፣ የተሻለ ሰው መሆናችሁ ነው ዋናው ዓላማችሁ። ይህንን ደግሞ የምታደርጉት መርጣችሁና ፈልጋችሁ። ሰዎች እጃችሁን ጠምዝዘው የእናንተን ትኩረት ወደ ሌላ ቦታ መውሰድ አይችሉም። አንዳንድ ጊዜ እንደውም ጥሩ ያደረጋችሁላቸው ሰዎች ሁም ብለው ነው መጥፎ ነገር የሚመልሱላችሁ። የእናንተን ትኩረት ለመያዝ ነው። የእናንተ ትኩረት እነሱ ጋር ከሆነ፣ ስለ እነሱ የምታስቡና የምትጨነቁ ከሆናችሁ ህይወታችሁን፣ ዓላማችሁን ችላ ትላላችሁ፣ ትረሱታላችሁ። በዚህ ጊዜ እነዛ ሰዎች እናንተን ማሸነፍ ይችላሉ። በዚህ ጊዜ እነዛ ሰዎች ሁለተኛ ድል በእናንተ ላይ መቀዳጀት ይችላሉ። ይህንን ሁለተኛ ድላቸውን እናንተ ላይ መቀዳጀት እንዳይችሉ ዋናው ትኩረታችሁ መሆን ያለበት የደረሰባችሁ ጉዳትና በደል ላይ ሳይሆን ራሳችሁና ስኬታችሁ ላይ ብቻ። ብዙዎቻችሁ ሮቢን ሸርማን ታውቁታላችሁ። ዘ 5 AM ክለብ የሚባል የሚገርም የሚደንቅ በጣም የሚደንቅ ህይወታችሁን በአጭር ጊዜ ውስጥ የሚቀይርላችሁ የሚገርም መጽሐፍ አለ። እዛ ላይ አንድ ያስቀምጠው ነገር አለ። አእምሯችሁን ለሰዎች ወሬና ክህደት አትገብሩት። የሰዎች ወሬና ክህደት መጫወቻ አታድርጉት። ይህንን ይላል። የእናንተ አእምሮ የእናንተ ነው። የእናንተ ማንነት የእናንተ ነው። ሰዎች እንደፈለጉ እንዲነዱትና እንዲጠቀሙበት አትፍቀዱላቸው። ሰዎች ሁም ብለው የእናንተን መጥፋትና የእናንተን መውደቅ የሚፈልጉ ከሆነ ያንን ነገር እንደማያገኙ የምታሳዩት ትኩረታችሁን እዛ ነገር ላይ በማድረግ ሳይሆን ራሳችሁ ላይ በማድረግ ነው። በየጊዜው ራሳችሁን በማሳደግና ራሳችሁን በማስተማር ነው። በቀል እግዚአብሔር ለእያንዳንዱ ለደረሰባችሁ ነገር እግዚአብሔር ይበቀልላችኋል። እግዚአብሔር በጊዜው መልስ ይሰጥላችኋል። እናንተ መጨነቅ ያለባችሁ ስለ በቀላችሁ ወይም ስለምትመልሱት መልስ ሳይሆን ራሳችሁን እንዴት ማሻሻል እንዳለባችሁ፣ አመለካከታችሁ ላይ እንዴት መስራት እንዳለባችሁ፣ እንዴት ስኬታማ መሆን እንዳለባችሁ፣ እንዴት መንፈሳዊ ህይወታችሁን ጥሩና ጠንካራ ማድረግ እንደምትችሉ መሆን አለበት። 8ኛውና የመጨረሻው ላይ ደርሰናል። የረዷችሁ ሰዎች ሲጎዷችሁ ማድረግ ያለባችሁ 8ኛው ነገር የመርዳት ፍልስፍናን መቀየር ነው፣ ወይም ትራንስፎርሚንግ ዘ ፊሎሶፊ ኦፍ ጊቪንግ። መርዳት ወይም ማገዝ ትርጉሙ ለእናንተ ምንድን ነው? ሰጥቶ መቀበል ነው ወይስ ዝም ብሎ መስጠት? ለእናንተ መርዳት ማለት ወይም ማገዝ ማለት ሰጥቶ መቀበል ከሆነ ኦር ጊቭ ኤንድ ቴክ ከሆነ ደግነት ሳይሆን ያ ትራንዛክሽን ነው ወይም ደግሞ ንግድ ነው። ሰዎች በሰጣችኋቸው ልክ እንዲመልሱላችሁ የምትጠብቁ ከሆነ እናንተ ንግድ ላይ ነው ያላችሁት። ማህተመ ጋንዲ ምን ይላሉ? ደግነት የኔ ማንነት ነው፣ ምላሹ ግን የእነርሱ ድርሻ ነው ይላል። ደግነት የእናንተ ማንነት መሆን አለበት። ወይም ይሄ ትራንዛክሽንለስ ጊቪንግ የምንለው ምላሽ ሳይጠብቁ መስጠት፣ ከሰዎች ምንም አይነት ነገር ምንም አይነት ተጨማሪ ውለታ ሳይጠብቁ ከራስ የሚጠበቀውን ነገር ማድረግ። አንድ ውሻ መንገድ ላይ ተርቦ ብታዩና እጃችሁ ላይ የሚበላ ነገር ብትይዙና ብትሰጡት ያ ውሻ እንደሚመልስላችሁ ወይም ሌላ ጊዜ ደግሞ መጥቶ ውለታውን እንደሚመልስ እያሰባችሁ ነው ያንን የምታደርጉት አይደለም። ደግነት ማንነታችሁ ስለሆነ ታደርጋላችሁ። እንደውም ሁም ብላችሁ ማድረግ ያለባችሁ ውለታችሁን እንደማይመልሱ
የምታምኑትን ሰው ነው ማገዝና መርዳት ያለባችሁ። ለምን? ከዛ ሰው ምንም አትጠብቁ። እናንተ ባደረጋችሁት ብዙ እጥፍ እግዚአብሔር እንደሚያደርግላችሁ የምታምኑት ወይም የምታስቡት ውለታችሁን የማይመልስላችሁን ሰው ስታግዙና ስትረዱ። በእያንዳንዱ የደግነት ስራችሁ ውስጥ የሚገባቸውን ሰዎች እያገዛችሁና እየረዳችሁ እንደሆነ እርግጠኛ ሁኑ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። በስተመጨረሻ እንደ ማጠቃለያ የምነግራችሁ አንድ ነገር አለ። የረዳችኋቸው ሰዎች ስለጎዷችሁ፣ ስለሰበሯችሁ፣ ስላሰቃዩችሁ ብቻ ደግነታችሁን እንዳታቆሙ። ምክንያቱም ደግነት ዋጋው ጥሩ መሆን ዋጋው ወይም ውጤቱ የሚገኘው ከሰው ወይም ምድር ላይ አይደለም። የደግነታችሁን ዋጋ የምታገኙት ከሰማይ ነው። ከዛ በተጨማሪ ደግሞ የደግነታችሁን ዋጋ የምታገኙት በውስጣዊ እርካታ ነው፣ በውስጣዊ ሰላም ነው፣ በመረጋጋት ነው። ሰዎችን በመርዳትና በማገዝ የምታገኙትን ደስታ ከየትኛውም ምድራዊ ነገር ልታገኙት አትችሉም። ከየትኛውም ቁስ ልታገኙት አትችሉም። ስለዚህ በሰዎች ድርጊት ምክንያት ማንነታችሁ እንዲቀየር አትፍቀዱ። ከነዚህ ከተመለከትናቸው 8 የረዳችኋቸው ሰዎች ሲጎዷችሁ ማድረግ ካለባችሁ ነገሮች ውስጥ ካሁን በኋላ ለማድረግ የወሰናችሁት የትኛው እንደሆነ ኮሜንት አድርጉልኝ። ከዚህ በፊት ደግሞ እንደዚህ አይነት ነገር ገጥሟችሁ ከሆነ ምላሻችሁ ምን እንደነበረ ኮሜንት አድርጉልኝ፣ አነባችኋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የዋን ቱ ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ።